እንደው ወንድም ያለው ይቅር በለኝ ወድያለሁ ተነስ አስመሳይ ነህ አንተ ተነስ ደሞ ይቅር በለኝ ይላል በቃ ለኔ ደሳኛ ደከመኝ አይ አረቀረቀ የለም አልወለልህ ና ሰገሬ እኮ አይደለም አላሰከርኩም አንተ ምን ታውቃለህ ለቀመጥ እኮ እንዲሁ ምን ስትል ተረፍክ ሐኪሙስ እንዲሁ ምን ይጠቅመኛል ብሎ ነው አንተን ያተረፈ እኔም እንዲሁ እጄን ተመበላሽ ዘዋፍ ቢገልልኝ ነበር የሚሻለው እንዴ ምንድነው ትራስ ላርግልህ ለደርብልህ ትራስ ምን ሰራለህ ላስታምምህ ትራሱን ምንድነው ለምንድን ያስከው ተዘቀዘቅክ ትራስ ሊጨምርልህ እኮ ልትገልልህ ነበር እንዴ አረ በስማንበል ራስ በስማንበል ሰይጣን ውጣልኝ ወዴት ውጣልኝ ከክፍሌ በቀለ ውጣልኝ እሺ ደሞ በሰው ቤት እየኖሩ ክፍሌ ይባል ነውር ነው እሱን አንተ አትነግረኝ ናትኔል አንድ የማይቀራቅልን ገርህ ፓኬ ራስ ጉዳይ ነው ከናቀ ገደል መግባት ትችላለህ እኔ ነኝ የምገልህ በእኔ እጅ ነው የምትሞተው ጊዜው ረዘመ ማጠረ ያንተ ነፍስ በእኔ እጅ ናት ውጣልኝ አልኩህ እኮ አሁን ውጣልኝ በቀለ እኔ ደግሞ እንደነገርኩህ ነፍስ ለማጥፋት ቀንጣጭ ተክል ፍረቼ ይልኝ ዛሬ መታመሜን ያተን እንደደነፋ አትቀርም ጊዜ ተገለባባጭ ነው እኔ ባንተ ቦታ አንተም በኔ ቦታ ነው እንገኛለን እንደው ተዚህ ሁሉ ግን እንደው ለአንዴና ለመጨረሻ ጊዜ እህት የለምን አትውልኝ ቆይ ባንተ ምክር ኑሬን መገፋ ነው እንደሚመስል ለራስ ልዬ ነው ተመሞት መሰንበት ይሻለ ነበር ወይ ናቲ አንበሳ ሲያረጅ የሚባለው ነገር ለካው ነው መታመሜን አይቶ ቀለደብኝ ተጫወተብኝ ቆይ ሰርፕራይዝ ዋው ምንድነው ናቲ የምርሽን ነው አዎ በምሬን ነው ምንድነው ዛሬ ቀኑ እንደሆነ ምን ማታቂም እንጃ ምን አለ እሺ ተቀመጭ ናቲ ንገረኛ ምንድነው ዛሬ በጣም የሚገርም ምሽት ነው እናሳልፈው ደግሞ በጣም ነው የሚያምረው ከየት ነው የመጣው ይሁሉ እንትን እንደማልታማ ታውቂያለሽ በጣም በጣም ደስ ያለኝ ንገረኝ እሺ ሰንዬ ዛሬ ማለት ከ6 አመት በፊት አንቺን ፍቅሬን ወደ ህይወት ያስገባውበት ልዩ ቀን ነው እንዴ ዛሬ እኮ መጋቢት 24 ነው እኮ እና እንዴ አዎ ልክ ነህ ዛሬ ለካ 6ኛ አመት አንቨርሰሪያችን ነው በትክክል እኔ ቆንጆ እጭ ምን አይነት ሰው ነኝ እንዴት ይሄን ቀን እረሳለሁ እረዳሻለሁ ማሪ በጣም በብዙ ነገሮች አይምሮሽ ተወጥሯል ብትረሺም አይፈረድብሽም አንተ ግን ትገርማለህ ቆይ እንዴት አረሳኸው ራሴን ብረሳ ይቀለኛል አቤት ጉራ የምሬ ነው እኮ
ራሴን ያገኘሁት ባንቺ እርዳታ ነው እንዴት እረሳዋለሁ ታዲያ አመሰግናለሁ የኔ ጌታ ግን እኮ እንደዚህ መቸገር አልነበረብህም አውቃለሁ አንሷል እያልሽኝ ነው አይደል አይ የምሬን እኮ ነው ማለቴ እኔ እናንተ እርስ በርስ በደንብ እንተዋወቃለን እና ደግሞ ለኔ ትልቁ ነገር ያንተ በኔ ህይወት ውስጥ መኖር ነው አውቃለሁ የኔ ቆንጆ እቺ እንዲው ቤት ውስጥ ድባቡ እንዲመጣልን ያዘጋጇት ነች ወጣ ብለን በሰፊው እናከብራለን እውነት ናትዬ ይሄ እኮ ከበቂ በላይ ነው በቃ በእናትሽ እንጠጣ በቃ ያዥ ለፍቅራችን አይዞሽ ተረጋጊ እኔ አንቺ ልጎር ያልመጣው አይውልህ ጫፌን ነካኝና ሰው በተሰበሰበበት መሃል ነው ያለነው ኡይ ብዬ ነው ማቀልጠው እሺ ለምን መታሻለሁ ምን አረግሽ ቢ ቆይ ለምንድን ነው የምትከታተለኝ ነኝ ምንድን ነው የምትፈልገው ምንድን ነው ይቀረ አንቺ ለምንድን ነው መሸሽ ጥያቄን በጥያቄ አትመልስልኝ ይቅርታ ልጠይቅሽ ማ አንተ ደሞ እንደዚህ አይነት ስራ አታውቃለህ እንዴ ያን ያህል እንኳን መጥፎ ሰው አድርገሽ አታስቢ የሆነ እንደማንኛውም ሰው ስበሳጭና ድር ሰው ላስከፋ ላስቀይም ይችላል እንጂ ክፉ ሰው አይደለም እጅን መቅለስለስ አቃታለሁ ይሄን የእባብ ባህሪዬን የምታወጣት የሆነ ነገር ስትፈልግ ነው እንዴ ለመሆኑ እንዴት ነሽ ስራ እንዴት ነው እንዴት ስፖን ምን አገባ ይመለከታል ተናትናኤል ጋርስ የጀመራችሁት ፍቅር ተምን ደረሰ እሱ አንተን የሚመለከት ጉዳይ አይደለም እንዴት ነው ነገርሽ እኔ እኮ ንጹህ የዝጌር ሰላምታ ነው እያቀረብኩ ያለሁት ምንድነው አንቺ የሚያወረገርግሽ ሲጀመር እዚህ ሆነ እንዴት አወቅ ያንቺን አራሻ ለማግኘት እኮ ያን ያህል መርከም አይጠበቅብኝም ናቲን መከተል ነው ተሱ ስርስር መሽጠፍተሽ ተውቂያለሽ እሺ አሁን ብቻ መሆን ፈልጋለሁ ተነስና ሄድልኝ ከዚህ እሺ አሁን ወሬውን ትተሽ ለምን እንደመጣው አትጠይቂኝ ለምንስ ብትመጣ እኔ ምን አገባኝ ይመለከተኛል ጥሩ ስራ ልሰጥሽ ነው የመጣሁት አልፈልግም ሰው ሁሉ በስራጦት እየተሰቃየ አንቺ አፍንጫሽ ስራ መጣው አልቀበልም ትያለሽ ኖር አታውቂም ታዲያ ሄድና ስራ ለቸገረው ሰው ስጣ ይሄን ስራ ታንቺ ሌላ ማንንም አይሰሩ ሰውዬ አልሰራም አልኩህ እኮ አስገደል ታሰራኝ ነው እንዴ ለነገሩ አንተ ድሮም ሁሉንም ነገር በጉልበት የምታደርግ ነው የሚመስልህ በኋላ አንቺ አስገድደሽ ለስራው እንዳትይ ነው የምፈራው ይቅርታ አደርግልኝና አንተም ስራህን በጣም ነው የምታስጠሉኝ ደግሞ ለዚህ ለኃጢያ ስራ ትቀራረጽብኛለህ እንዴ ምን ያህል ፍራንካ እንደምከፍልሽ ብታውቂ በእርግጠኝነት አንቺ መጥተሽ እጄን ሰመሽ ነው የምትቀበይ ለምን ሚሊዮን አይሆንም በዛ ላይ ደግሞ በጥሬው ነው የምከፍልሽ ደግሞ ባለፈው እንዴት እንደሸመጠጥከኝ የረሳሁት መስሎ ነው እሱም ብር ባልክዲሽ አንቺም ናቲን አታገኙም ነበር በፍቅርም አትወርቂም ነበር አየሽ ለበጎ ወይ ካልሆነ እኔ ልሂድ እንዴ እቴ ማንቺ ናትዬ እንደዚህ አይነት ጊዜ ካሳለፍኩ ስንት ጊዜ ሆነ መሰለ ማለቴ ሆነን ይናፍቃል አይደል በጣም አንተም በጣም ነው ናፈከኝ ይገርማል አይደል አንድ ቤት እየኖሩ መነፋፈቅ ለመኖርም ለመፋቀርም ለመተሳሰብም ጊዜ ያስፈልጋል በጣም ሰኒ በተቻለ ፍጥነት ነገሮችን አስተካክለን የተረጋጋ ህይወት መኖር አለብን እኛም በዙሪያችን ያሉ ሰዎችም መጨነቅ የለብንም እኔም እኮ የተረጋጋ ህይወት እንዲኖረን እንፈልጋለሁ ግን ምን ላድርግ ይሄው ፈተና ተደራረበብኝ ሰኒ እኔ ሁሉ ጊዜም ከጎንሽ እንዳለው እርግጠኛ ሆኜ ትንሽ ነገር በተፈጠረ ቁጥር ለመለየታችን ምክንያት መሆን የለበትም አሁንማ ትክክለኛ ጠላቴን አወቅኩት ወንድሜ ነው ሰኒዬ በቀለ ግን ትክክለኛ የስጋ ወንድምሽ እንዳልሆነ ታውቂያለሽ ምን ማለት አላቅም ብቻ እያልሽኝ እንዳይሆን እንዴ ቆይ ለምንድን ነው ያለ ፍላጎት የምታስጨንቀኝ ይኸውልሽ ናትናኤል እንደምትወጂው አውቃለሁ እና ምን ይጠበስ መውደድ በእኔ አልተጀመረም ናትናኤልን ያንቺ ማድረግ እንደምትፈልጊም እርግጠኛ ነኝ እሱን ደግሞ እንዴት አወቅ አየሽ እኔና አንቺን ባንድ ላይ እንድንሰራ የሚያስገድደን አንድ ዓላማ አለ ቆይ ግን ምንድነው ያንተ ዓላማ ናትናኤልን ያንቺ ማድረግ አልገባኝም አንተ ከዚህ ምን ተጠቀማለህ ናትናኤል ያንቺ ሲሆን
ሰናይትነት አደርጋታለሁ ማለት ነው። ስለዚህ ስትመኘው የነበረውን ገንዘብ በዚህም በዛም ብላ እጅ ለማስገባት እድሉን ታገኛለህ ማለት ነው። እሱ ብቻ ሳይሆን የእናታችንን የቤት ውርስ ለማስፈረም እድሉን አገኛለሁ። ይሄ ብቻ ነው ምክንያት አይደለም። ለጊዜው ግን ይሄ ተበቂ በላይ። ጥሩ። እኔ ግን አሁንም ቢሆን የሥራ ተባባሪ ለመሆን ዝግጁ አይደለሁ። ናትናኤልን አንቺ ለማድረግ ተስማማው። ናቲን የራሴ ለማድረግ ስል ግን ማንንም የመጉዳት ሐሳብ የለኝም። ይኸውልሽ ለዚህ ትብብርሽ ደግሞ የ49 ሺህ ብር ጉርሻ አበረክትልሻል። የምንህን ፈልግ ባክህ። ያውን በጥሬው ማለት አሁኑኑ። እርግጠኛ ነህ? አሁኑኑ ተደብተር ያውጥቼ ነው በእጅሽ ማስረክብሽ። ቆይ እንዴት ማለት? ማለት እንዴት አመንከኝ? ብሩን ይዤ ስራውን ሳልሰራ ብጣፋስ? የታበሽ ትጠፊያለሽ? እንዴም ውጪ ልትቂብቂባሽን ይዤ ነው እንጂ ማመጣሽ መቼም አቅሜ ድረስ እንደሆነ ታውቂዋለሽ። ግን እንደባለፈው ናቲን የሚጎዳ ስራ ውስጥ መግባት አልፈልግም። አታስቢ። ይልቅን የሰው ፍራንክ አጀሌ ሲሆን አልወድም። አሁን እሰጥሻለሁ። እሺ አሁን ሰምሽ ይሄ የሰጠኸኝ 25000 ብር እንዴት እንደሚያስፈልገኝ አልገባህም። በጣም ችግር ውስጥ ነበርኩ። ከዚህ ላይ ደግሞ ናትናኤልን ስጨምሪበት ችግርሽ ሙሉ ለሙሉ ተቀረፈ ማለት አይደል? በሚገባ። ይልቅ አሁን ምን እንደምታደርጊ እንነጋገር። ከዛ በፊት ግን ቆይ እንዴት ነው ወደ ቤት ልታስገባኝ ያሰብከው? እሱ ቀላል ነው ተይው። ይልቅ አንቺ አሁን ናትናኤል እንዴት በእጅሽ እንደምታደርጊ አስቢ። ከዛ በኋላ ያለው እዲው ገብስ ነው። ናቲ ሰኒን በጣም እንደሚወዳት አውቃለሁ። ግን በቃ ሞክራለሁ። ግድ የለም አልኩሽ። እኔ ሁሉን አመቻቻለሁ። እውነቱን ንገሪኝ ካልክ እያመንኩ አይደለም። አንተ ሁሉ ጊዜ ከጀርባ የምትጠነስሰው የሆነ ሴራ አለ። እኔና አንቺን አብሮ ያቆመን ምን አይደለም ገንዘብ ነው። አንቺም የራስሽን ጉዳይ ፈጥሚ፣ እኔም የራሴን ጉዳይ ፈጥማለሁ። ለካ እንደዚህ ናፍቀሽኝ ነበር። እኔስ ብትለኝ ጌታ ሰንዬ ወይ ውለጂልኝ። ምን ልጅ ነው? ልጅ የባንክ ቤት ወለድ መሰለህ እንዴ? ዝም ብሎ የሚወለደው ምን ያግደናል ልጅ ከመውለድ? መጀመሪያ እኮ ጋብቻ የሚባል ነገር አለ እኮ። በቃ እንጋባ። እኔ መቼም ቢያልኩኝ እና እኔ ነኝ እምቢ ያልኩት? ታውቃለህ ናትዬ፣ አንተን አግብቶ የመውለድ የረጅም ጊዜ እቅዴ እንደሆነ አይደል? እና መቼ እንጋባ? እንደዚህ እኮ በችኮላ የምንወስነው ነገር አይደለም። ምን ሆነሃል? ቆይ ሁሉ ጊዜ ከኔ ጋር ለመጋባት ሲሆን ምክንያት አታጭ። ያኔም እኮ ምንም ባልነበረን ሰዓት እኔ ነበርኩ እንጋባ ብዬ ስጨቀጭቅህ የነበረው። ታዲያ ቆይ አሁን የሁሉ ነገር እያለ ለመጋባ ፈራሽ? መች ፈራው አልኩ? ብትፈሪ ነው እንጂ። ወይስ እኔ ትዳርን ስለማልፈራ እንጋባ የሚለውን ሐሳብ ስለማልገፋ ነው ልታገቢ ያልፈለግሽ? ናቲ የማይገናኝ ነገር አታውራ። በደንብ ነው እንጂ የሚገናኘው። ስለምሳሳልሽና ስለምንከባከብሽ ንቀሽኛል። እንዴ ናቲ ምንድነው የምታወራው? ንቀትን ደግሞ እዚህ ጋር ምን አመጣው? በቃ ተይው። ሲጀመር ድጋሚ እንደዚህ አይነት ርዕስ አላነሳብሽ። ናቲ አንተ ናቲ ናቲ እንደው ምን ባደርግ ነው የሚሻለው? ናቲ ናቲ ቆይ አሁን ይሄ የሚያናድር ነገር ሆኖ ነው? ሐሳብሽን ለምን በግልጽ አትነግሪኝ? እኔ ወንዱ ልጅ ትዳርና የተረጋጋ ህይወትን በዚህ ደረጃ እየፈለኩ አንቺ የምትሸሽበት ምክንያት ምንድነው? ምንድነው የምታወራው? ኧረ እኔ አልሸሸሁም። ሸሽተሻል። እሺ ቆይ ተጋባን እንበል፣ ከዛስ? ምን ከዛስ አለው? የሁሉ ፈተና የገጠመን እኮ አንድም ስላልተጋባን ነው። እኔም እኮ ላገባህ እፈልጋለሁ። ግን ምን? ንገረኝ እስኪ ሰኒ። ግን ላምንህና እርግጠኛ ልሆንብህ አልቻልኩም። ፈራው። በቃ ምናልባት ከተጋባንና ልጆች ከወለድን በኋላ ቢተውኝስ ብዬ ሰጋሁኝ። ምን ማለት ነው? እንዴት ከዚህ ሁሉ ዓመት በኋላ እንደዚህ አይነት ደካማ ምክንያት ሰጭኛለሽ? እሺ እኔስ ምን ላድርግ? ቆንጆ ነህ፣ ብዙ ፈላጊ አለ። በዛ ላይ ደግሞ አሁን በቅርብ የተከሰተው ነገር አለ። እሱን ተማምነን ያለፍነው ጉዳይ መስሎኝ እኮ። አዎ ግን ውስጤ እየተጠራጠረ አስቸገረኝ። ምን ላድርግ ናትዬ? በቃ ቢያንስ ይሄ ነገር ከውስጤ እንዲጠፋ ትንሽ ጊዜ ታገሰኝ። በጣም አዝናለሁ ሰኒ፣ በጣም። እባክህ አትፍረድብኝ ሰኒ። እኔ እኮ አንድም ቀን ለራሴ ኖሬ አላውቅም። እያንዳንዷን የህይወቴን ክፍል የኖርኩት እኮ ላንቺ ነው። ናትዬ በእግዚአብሔር እንደዚህ አትበል። አንድ ጊዜ ቆይማ አዘንድሞች እንዴ አንድ ማወጋችሁ ነገር ነበር። ምን ሆነሃል? እንዴ አንድ አፍታ ቁጭ ብላችሁ ስሙ። አፈርሶ እንግዲህ የላችሁ። በጣም እንቸኩላለን። በቀለ ከቻልክ እዚሁ አውራን። ቀጥል እንጂ ምን ይዘጋሃል? ምን ብዬ ልጀምር አንቺ? እንዴ ምን ሳፋለ? የምታወራውን ሳታውቅ ነው ላውራችሁ ብላ ያስቆምከን? ያው እኔማ ያው ይቅርታ ለመጠየቅ ነበር።
ይኸውልህ በቀለ አንተ ለማትለወጠው ነገር 10 ጊዜ ይቅርታ መጠየቅ አይሰለችም? እኔ ደግሞ ለአንተ 10 ጊዜ ይቅርታ ማድረግ ሰልችቶኛል። አረ እንደሱ አይደለም ታባ በቃ እኮ ከዚህ በኋላ ከኛ ጋር ምንም አይነት ግንኙነት እንዲኖረው አንፈልግም። ቤቱ ግን የእግዚአብሔር ቤት ስለሆነ እስከፈለከው ጊዜ ድረስ መቀመጥ ትችላለህ። ነገር ግን በእኛ መሃል ከዚህ በኋላ ለመግባት እንዳትሞክር እሺ በቀለ። አረ ምን አገብጠኝ ይልቅን የፈለኩት አንድ ነገር ነው። ምንድነው እሱ? እንደው ወንድም ያለው ይቅር በለኝ በድያለሁ። ተነስ አስመሳይ ነህ አንተ። ተነስ ደግሞ ይቅር በለኝ ይላል። አረ እንደው አንተ ስለመድኃኒዓለም እንደው ስለ ወንድ ልጅ አምላክ በድያለሁ ይቅር በለኝ። ማን አልበደልከኝ ማለት? አውሬ ነኝ ይገባኛል። እንደው የፈለግከውን በለኝ ሲያንስብኝ እንጂ አይበዛብኝ። አንሶ እየተነሳልኝ እኮ ነው የምልህ። ናቲ ሰኒ ዝም በይ። ምን እንዳደረገኝ አላወቅሽም። ስለዚህ ዝም በይ። እንደው እባክህ ይቅር በለኝ። እንደው ተፈለክ ዛሬ ተቤታችሁ ብን ብዬ ጠፋል። አንተ ብቻ ይቅር በለኝ። ዞር በልልኝ አልኩ እኮ በቃ። እንደው የፈለግከን ቅጠኝ፣ እንደው ያሻንቅጠኝ። እኔ ብኩን ሰው ነኝ። ጥላቻው ጉሬ ነው ያስቀየምኩ። አሁን ጥላቻ በምን ለቀቀ እባክህ? አይኔ ተገለጠ። ከዚህ በኋላ እንደው ንስሐ ልገባ ነው። ከሰዎች ጋር ማለቀያየ ያስቀየምኳቸውንም ይቅርታ እያልኩ ነው። እባክህ አንተ ይቅር በለኝ። አንተ እስስት ነህ በቀለ። ልብ አይገኝም። ደሞ ጠብቅ። ለእያንዳንዱ አላረከኝ ነገር ዋጋህን ነው ማስከፈል። ይገባኝ። እንዲያሻኝ ይፈልገን አንዱ ግን ብቻ ይቅር በለኝ አይደል? ለብሮ መንገዳችንም አለቀልን። ተነሳልኝ በቃ። እንዴ ናቲ አያሳዝንህም እንዴ? ይኸው እስኪ ከልቡ እንደተጸጸተ እኮ ያስታውቃል። ሰኒ ለምን ዝም አትይም? ገና ባህሪው ምንም አልገባሽም። ወንድሜ እኮ ነው። እንዴት ነው የማይገባኝ? ይኸውልሽ ወንድምሽ አይደለም እሱ ማለት። ኧረ እንደው እባክህ አንተ እባክህ እንደው ይቅር በለኝ እንደው እባክህ። በእናትህ ዞር በለኝ ወደዛው። አዝናለሁ በቀለ። እንዲህ ሆነ እንዲያልክ መቀር መስሏል። በነፍስ ነው የምጫወት። ቆይ ግድ የለም ምን ፈልገሽ ደወልሽ? ምን ነው የጠፋው? ምን አይገባሽ? ዝም ብለሽ የተሰጠሽን ፍራንክ እያረፍሽብኝ እንዴ? ታዲያ መቼ ነው ወደ ስራ የምንገባው? ጨነቀኝ እኮ ቀብድ በልቶ መቀመጡ። ናትናኤል ናፈቀኝ አትይም ጉልጥ? እሱም አለ። እኔ ጀመሪ ስሪሽ ትጀምሪያለሽ። አሁን አርፈሽ ተቀመጭ። እና አንተስ እንዴት እየሄደልህ ነው? ግን ባሰብከው መሰረት እየሄደልህ ነው? ተይኝማ እንጂ ለራሴ ተቃጥያለሁ። ወንድም አለ አንተ ሰውዬ ጤና የለህም እንዴ? ቆይ ምን አጠፋው ጌትነቴ? ይቅር በለኝ ባልኩ ተንበርክኬ ይቅርታ በጠየቅኩ። አንተን ዞር በልኝ ከመንገዴ አልልም። እንደው ይቅርታ አላልከኝ ተዚህ ፈቅ አልልም እንዴ። ኧረ እባክህ ሰው እያየን ነው። ትንሽ ይሉንታ ይኑር እንጂ በቀለ። አይ እስቲ ተወኝ። እኔ ባጠፋው ጥፋት በጠጠት ስለበልም መኖር አልፈልግም። እንደው ይቅር በለኝና በሰላም ልኖርበት እባክህ። እኔ ምን ይቀርልሃል? እውነት ከልብ ተጸጸተ ከሆነ እሱ ባለቤቱ ይቅር ይበልህ። እንደው መጀመሪያ አንተ ይቅር በለኝ። በልሽ ተነሳ በቃ። ምን አይነት ጣጣ ነው የገባው? ተነሳ በቃ። ይቅር አልከኝ? አዎ ተነሳ በቃ። እንደው ተባረክ ብሩክ። አንተ ማለት እኮ ወንድሜ ማለት እኮ እንደ እናቴ ልጅ እኮ ነው ማለት። በልሽ በቃ ወንድሜ አይደለና አረያ መቼስ ምን ይደረጋል? ምን እያደረክ ነው? መጣሽ እንዴት አባ? የማን ልብስ ነው የምታጥበው? የናትናኤልን ነው እንጂ እሱ እንዲው ዝም ብሎ ስራ እያለ እየባዘነ ጊዜ ማላገኘ እንደውን የልጠብለት ብዬ እኮ ነው። አሽቃበጥክ። ወንድም ጋር ሲሞት አሽቃበጥክ። የወንድም ልብስ በጠብኩ። አየህ በዚህ ደረጃ ማሽቃበጡ ምን አስፈለገ? ቆይ ወንድ ልጅ አይደለ እንዴ? ቢሆንስ ደሞ ለወንድሜ ከዚህ በላይ ባደርግለትስ? ከልብህ ነው ግን? እስቲ ተይኝ አንቺ። ናቲን እንዴት እንደበደልኩት ማውቀው እኔ ነኝ። ጠጠት እኮ እንዲው አላስቀምጥ ቢለኝ ተሱ ባርፍ ብዬ እኮ። ኧረ ተው በእናትህ እንደዚህ ራስህን አታስንቅ። ቢነቀኝስ? እኔ እኮ ርካሽ ማረባ ሰው መናቅ ይገባኝ። ወንድም ጋሼ በዚህ ደረጃ እንኳን እኮ ራስህን መጥላት የለብህም። ያው ሰው አይደለህ እንደማንኛውም ሰው ነው ያጠፋኸው። ኧረ ያለሽ እስቲ ተይኝ አንቺ። ቢሆንም ወንድም ጋሼ ልክ አልሰራህም። ሄሎ በመጨረሻም ደወልክ?
ተዘጋጅም አንቺ ተዘጋጅ ለምን ነው ዛሬ ማታ ሰናይትን ገጠር ስለምልካት ቤት አትኖርም እናማ ቤት ተሰናድቼ ጠብቅሻለሁ ቶሎ ነው ቤት የምንሰራው ስራ አለ ማለት ቤት ልመጣ ነው አዎ ተዘጋጅ ስደውልሽ ከች ነው ቆይ ምንድነው እቅድ ሁለቱም መነጣጠል እንዴ አንተ ሰውዬ እኔ እኮ ትዳር ማፍረስ እንደማልሰራ ነግሬህ ነበር አይደል ወደሽ ነው መስሪ ሰውዬ ጤነኛ አይደለም እንዴ ግን ትሰሚኛለሽ ሄሎ አከከከ ቺን ወዲያል በቀለ አረጋ ምንድነው እየመጣልኝ ማን ነው ልብሴን ያጠበው ሰላምታው አይቀድም ቆይ ከመቼ ጀምሮ ነው እኔ ልብሴን አሳጥበሽ ማውቀው ኧረ ተረጋጋ ተወል እኔ ልብሴን ራሴ እንደማጠብ ያወቅሽ እንዴት ያለ እኔ ፍቃድ ታጥቢያለሽ ሲጀመር እኔም እኮ ባህሪን ስለማውቀው ነው እንጂ ያንተ ልብስ ለማጠብ እኮ ፍቃድ ያስፈልገኝ እናትዬ እና ለምን አጠብሽ እኔ ከልጅነቴ ጀምሮ ልብሴን እያጠብኩ እንድለብስ ነው ወታደር አባቴ ያስተማረኝ አሁን ለ180ኛ ጊዜ የምትነግረኝ ለምንድን ነው ምክንያቱም ተው ልብስን ግን ያጠበው በቀለ ነው ምን እኔም ሳይው እንዳንተ ነው ከው ብዬ ቀረሁት የማይመስል ውሸት አትዋሺ ሰኒ ናትዬ ሙት በቀለ እኮ ሌላ ሰው ሆኗል ቆይ ምን ልሁን ብሎ ነው እሱ የኔ ልብስ የሚያጥበው ያው እሱማ የራሱን ልብስ ሲያጥብ ነው በአጋጣሚ ያጠበልህ ግን በዚህ ልክ መቀየሩ አይገርምም ማ በቀለ ነው የሚቀየረው ናቲ ደግሞ በዚህ ደረጃማ አትጥላው እኔ ማንንም አልጠላም ጠልተህ ነው እንጂ ለምን እጠላዋለሁ በቀለ እኮ የዋህ ነው ናቲ በርግጥ ያጠፋል ግን ደግሞ ሆን ብሎ አይደለም የሚያጠፋው እሺ ይሁንልሽ ግን እንደው ለውጥ አይገርምም የምሩን ከሆነ የተለወጠው ናቲ ከዚህ በላይ እኮ ለመለወጡ ማስረጃ የለም እስኪ እናያለን ወንጃ ነገርኩሽ እዛ አልሰራም አልሰራም እውነትሽን ነው ወደሽን መስሪ ገንዘቤን ቅርጥፍ አድርገሽ በልተሽ ነው ማሰሪ እንኳን በላውት ሲጀመር ለዛኛው ስራ ያልከፈልከኝም ብር ነው ያጣጣውበት አትይኝም አላጋሻለሁ እስኪ ጫፌን ንካኝ ሲጀመር እንደዚህ አይነት ስራ ልሰራልህ አይደለም የተነጋገርነው ቀብድ ተበሉ በኋላ ስራ መምረጥ የለም እኔ ናቲን ወደዋለሁ ክፉ እንዲነካብኝ በጭራሽ አልፈልግም ቂልነሽ ልበል አሁን እሱ እንደሚያስብ ይመስልሻል ማን ይሙታውን ሚስተን ፈተና ብትዩ መጥቶ የሚያገባሽ ይመስልሻል አለለውማ እሱን ተይው አሁን ማን ይሙት ሻይ ጋብዘይ ብትዩ ሲጋብዝሻል የምትገናኙትስ ለራሱ ጉዳይ ሲፈልግሽ አይደለም ወይ ነው እንዲሁ አሁን እሱ አንድ ቀን ሳስበው እንዲሁ ደውሎ ሰላም ብሎ ሸውቀ አይቅም እሱማ ጭራሽ ከነ መፈጠር የሚያስታውሰኝ አይመስለኝም እና ተጉዴ ለማይጥፍሽ ሰው ነው የምትከራከሪለት ለነገሩ ልክ ነህ አይንሽን ገለጭ አንቺ በጉር ድንብሩ ዝም ብለሽ ፍቅር አትበይ መጀመሪያ ከረስሽም ወይ አረዲያ ምን ተፈጠረ ደግሞ አረዲያ አረ እንደው መከራችን በዛ ዘንድሮስ አንቺዬ እኮ ምንድነው ምን ተፈጠረ አክስታችን ናት የትኛው አክስታችን አክስትሽ ልበል እንጂ እኔ ጋርማ ተጣልተ የለም ምን ሆነሽ ደግሞ እሷ ያው መርዶ እንኳን በጠዋት ሲነገር ነበር ሸጋ እንግዲህ ምን አደርጋለሁ ሞተች አዋን ምን ነው ምን አገኛት አህያ ረግጧት ነው አሉ እዚህ ልብ ቀዋለ ወይኔ በጌታ ስም እኔማ እንዲው አንቺ እንኳን ደሽ ብታስቀበሪ ብየኮ ነው እኔ ለይስ መቼም ተጣላን ሰነበት እሺ መቼ ነው ቀብሩ ነገ ማለዳ ነው አሉ እና እንደዛ ከሆነ እኮ ዛሬ መሄድና ማደር አለብኝ ማለት ነው አይደል መሆኑ ነው እንግዲህ ወይኔ አክስቴ ወይኔ በቃ ወንድም ጋር እኔ ገብቼ ልዘጋጅ እንደሱ ይሻላል አይ እንዴት አለች ዘንካታ እናንተ ናቲ ቦርሴት ነው ያለው ምንድነው ምን ሆነሻል መሄድ አለብኝ የት ገጠር ማለት የምን ገጠር ለምንድን ነው የምትሄጂው አክስቴ ሞታለች ምን መቼ ማለቴ አሁን ላንተ ለማስረዳት ጊዜ የለኝም ናቲ እሺ በቃ እኔማ አብሬሽ እሄዳለሁ በፍጹም አንተማ አትሄድም እንዴ ለምን እሱ አስፈላጊ አይደለም እኔ ራሴ ደርሼ እመጣለሁ በዛ ላይ ብዙም አላቃትም ያው እንዲው ቀረች ለመባል ነው የምሄደው እሺ በቀለስ አብሮሽ ሄዳል እሱ ሄድም እኔ ብቻ ነኝ የምሄደው አሁን ቶሎ ልብሴን ቀይሬ ልውጣ የት ነው ያለው ሻንጣው እሺ ሻንጣው ያውና እዛው ውስጥ
ሻውን የሁሉ ልብስ ምን ይሰራል ሰኒ? ወይስ የመቆየት ሐሳባለሽ? አልቆይም ኧረ እና ምንድነው? ያው የሚፈጠረው ነገር አይታወቅም ብዬ እኮ ነው። ናቲ ወንድሜ የኔ መከታ እንዴት አመሽ? ደህና ምሽታል የኔ ጥላ። ደህና ይኸውልህ እንግዲህ መቼም ሰናይት የለችም ብዬ ምን የመሰለች የማር ጠጅ ይዤ ልመጣ። ጥሩ ነው። ምኑን አለቀበል እንጂ የለም ሚስት ናፍቃለች መሰል። አይ ደህና ነኝ። ቆይ ግድ የለም ይችን መፈጥረቅ የሆነች ጠጅ ፍት ስትልበት ናፍቆትህ ልምን ጠጅ? እኔ ጠጅ አልጠጣም። ዋ እንዴት ለአንተ ብዬ ይዤ መጥቼ? አይ ስለማልጠጣ ነው። ጠጅ አልወድም። እንዴት ነው ተልብ ይቀር አላልከኝም ማለት ነው እንዴ? አረ እንደዛ አይደለም ነው አይደለም በቃ ለእውነቴ ነው። ተልብ የማይቀር ብትለኝ ግብዣዬን ትቀበል ነበር። አይ ክፉ ሰው ነህ። ይቅር ብዬሃለሁ። እንግዲህ አሁን አንድ ሁለት ብትላብረኝ ምን? እኔ አልጠጣም። ግድ የለም ቆይ ያለ እንግዲህ መጣልህ ምን የመሰለ ጠጅ ያዝ እንግዲህ ያዘው ለሰያዘው አልጠጣም አልኩ እኮ በቀለ። አረ ግድ የለም ያዝ አንተ አታሳፍረኝ። ለምን ነው ታስገድደኝ በቀለ? እንደው ትንሽ ፍት በለ ፍት ያዘው ደስ ይበልሽ። አንድ ዚህ የመጣው ናት ነኝ ምን ፈለግሽ? ልምጣ? ማን ጠራሽ? ሳልጠራሽ የምትመጪ እንዴ? መሸኮ እኔ መሸ እንደሆነስ? አይ እኔማ ሲመሽ ትመጫለሽ ስላልከኝ ነው። ዋ ስደውልልሽ ነው የምትመጪ? ይወጭቅሽ አያ እንዴ ዘገየህብኛ። ናፍቆሽ ነው? ማን ነው ደግሞ የሚናፍቀኝ? ናትናኤል ናፍቆሽ ነው? ምን አገናኘው ይሄ ከሱ ጋር? አሁን አታርቂኝ አንቺ። ዝም ብለሽ ተዘጋጅተሽ ጠብቂ። እሺ በቃ የመድኃኒዓለም ያለ የኔንም ጠጣ ነው ምን አባቱ። አይ በቄ በራዘር በቄሻ ረገረገረገረግ እሰይ በርትተሃል በል። ይኸውልህ ስቀምሰው ተመቸኝ። ከዛ አንተ ወንድም ያዝባል አሬት አባቱ እንኳን አረስከው እኮ እንዴት ደስ እንዲያሰኘኝ በእውነት። ምን እንደሚያስጠጣኝ ታውቃለህ? ሳትነግረኝ የሰኒ ነገር ነው የሚያስጠጣኝ። ዋ እንዴት ያለ ነገር ነው? እኔስ የሷ ነገር አይደለም የሚያስጠጣኝ። ሰኒ እኮ በጣም የዋህ ነች። በጣም እንጂ እናቴዋ። ሰዎች ሰው መስለው ቀርበው ሲጎዷት በጣም ነው የሚናደዱ። አይ እንዲያውም በይና መጣው። እሷ የዘርም ክፋት ጭራሽ አልገባትም አይደለም። ታውቃለህ አንተ እኔ ለሰኒ ህይወቴ ቢሆን አልሰስትም። ምን ወገሉ እሱ የእንተ ጉዳይ ታልጣፈችው ቁም ነገሩ እሷ ናት እኮ አዝራዳጅም እኮ ታዲያ እንግዲህ ያለኔ ነው የምትነግረኝ። አውቃት የለ አንተ ግን ጥሩ ሰው ነህ። ይኸውልህ እንግዲህ አሁን ገና ጠጁ መናገር ጀመረ። ማንም ያልተረዳኝን እውነት አንተ ተረዳኸኝ። ትልቅ ሰው ነህ እውነት። ቆይ ግድ የለም ይቺን ጨዋታ እንደገና እንጫወታታለን። መጣው አይ
ሃሎ ምን አዲስ ነገር አለ? አረ ነይ ፈጠን ብለሽ እንደው ቶሎ በይ። አሁን አረ ሰውዬው አብቅቶለታል እንጂ። እሺ መጣው በቃ። ምን እያልከኝ ነበር? በቃ እባክህ በቃ ለኔ ደሳኛ ደከመኝ። አረቀረቀ የለም አልሆነልህ። ና ሰገሬ እኮ አይደለም አልሰከርኩም። አንተ ምን ታውቃለህ? ልቀመጥ እኮ ምን ተጠምቀህበታል እንጂ ምን ማነው? አንቺ ምን እንደፈድ ያላት ይኛልሽ? የታለ ለማለት ነው? በምንኛ? አሁን አታዝገኝ በእናትህ። የታለ ናቲ? አልጋ ላይ ወርቋል። እሱ የሚነሳመል መሰለኝ። እሺ ግን ምንድነው ፕላናችን? አልነገርከኝም እኮ። ፎቶ መነሳት። ፎቶ መነሳት ከአንተ ጋር? ተኔ ጋር ምን ልጅ ተሱ ጋር ነው እንጂ እየደረ ጅል ነው እንዴ የምትተኛ እንጂ ከሱ ጋር እኮ። ለምንድን ነው ፎቶ የምነሳው? መለመላሽን ተሱ ላይ ፎቶ ትነሻለሽ። ምን አላደርገውም። ተዚያ ፎቶ ለምሽቱ እናሳያታለን። አላደርገውም አልኩህ እኮ አላደርገውም። ወዴሽ ነው የምታደርጊው? ነይ ወይኔ ጌታ ሲያሳዝን። ይቅርታ አድርግልኝ እሺ ናቲ። የገንዘብ ነገር ሆኖብኝ እኮ ነው። እንዴት አደራችሁ? ምን ነታባ? አንተ እኮ ለበማይረባ ነገር ያደከምከኝ በእናትህ። እንዴት ምን ነተሎ መጣሽ? አክስቴ እኮ ከሞተች 2 ወር አልፏታል። አውቀሽ ነው? መረጃ ስትቀበል አጣርተህ ተቀበል እንጂ ወንድም ጋሼ። ትናንት አይደል ሞተች የተባለ? ይሄው እኔንም በማይረባ ነገር አለፋኸኝ። ዋናው መድረስሽ ይልቅ ናቲ የት ሄዶ ነው? አለሱ ተኝቶ ተንቅልፎም አልተነስቶ። ወንድም ጋሼ በቃ ሰላም ልበለው እሺ፣ በጣም ናፍቆኛል። እታባ ወይ እስቲ ቁጭ በይማ፣ ቁጭ በይ። ምንድነው እሱ? አንዲት ጉዳይ ልነግርሽ ነውና እንዳትደነግጭ እኮ። ምንድነው እሱ? ቆይማ እንደዚህ አንቺ ምንድነው? ነሽ እዩ ናቲ ወይኔ ሰናይት አላምንም። ናቲ ነው አያየሽን የምንትኛለሽ? አያደርገውም እንደዚህ ሊያደርገኝ አይችልም። አንቺ እንደሆንሽ ወልዴ ልማድሽ ነው። ወይኔ ሰናይት ምን ስናገር ማን ሰማ? ያ